ቀና ባህር ማዶ ያለች ውዲቷን እህቴ ደግነትን ሳስብ ማጠፋው ከፊቴ ሐሳቧን አሳክተ ሕልሟን ሙላውና ለሀገሯ አብቃት በሰላም በጤና ለእርዳ አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ቻናሌ ቤተሰብ እንዴት ናችሁ? ሰላም ናችሁ? እኔ ደህና ነኝ አልሐምዱሊላህ። ዛሬ ደግሞ አህምዬ እንደው ቤት ባበረከተችለት ልጅ ገጨጭ ብሎልናል። አህምዬ እንደዚህ ያለፈው ብትን ባለ ነገር እንደው ማሻአላህ 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 ብያለሁ። አህምዬ እንግዲህ ዛሬ ደግሞ በዚህ አይነት ስለመጣህ እናመሰግናለን። ዋው ብለናል። እንግዲህ በአዲሲቱ ደግሞ ያው ዛሬ ከባህር ዳርቻ ላይ ተሐይቅ ጋር ፖፕም ብለው ያው እንግዲህ ብለው ተነስተው ለቀውልናል። አህምዬ እንግዲህ በርታበት። በቃ እንዲህ ነው ማለት ልጅ ማለት እንዲህ ድግ ድግ ሲል አንተ ደግሞ እንደው አህምዬ ደግሞ እንደው መቼም እኔ አይዘረኛ ትሉኛላችሁ። እኔ ለዘር አይደለም የምናገረው፣ እንዴት ተሰቁ እንዴት ተጫወቱ ብዬ ነው። ዘረኝነት በማንም የለብኝም የኔ እህቶችዬ፣ እባካችሁ የዘርሽን ዋሉ ያንዝርዝርሽና ብሏል። እኔ በማንኛውም ቦታ ዘር የለብኝም እና አህምዬ ፈታ ዘና እያረገን ነው። ማሻአላህ ማሻአላህ አህምዬ እንዲህ በዚህ አይነት ብቅ ታልክልን ደግሞ ያው እኛ ወንድማችን አህሙ ይደሰትልን እንጂ ነው ሌላው ዝም በላቸው። በቃ አንተ ብቻ ተደሰስ፣ ከሷ ጋር ተደስተህ ፏፏፏፏ ብለህ አሁን እንግዲህ ዋው ብለናል፣ ዋው ብለናል፣ ዋው ብለናል ማለት ነው። የመጨረሻም የመጀመሪያም አሁን ወደ ስራው ተመልሷል። አህሙ ያው እንግዲህ የአባቴ እናቱን የሚሀጁን እያስተካከለ ተሐይቅ ዳር ላይ እንግዲህ በዛ አይነት ኢት አባቱን ስፋ ብትን ብሎ መጥቶልናል ማለት ነው ወገኖችዬ። እስቲ ላይክ፣ ሼር፣ ሰብስክራይብ በማድረግ እንግዲህ እንተባበር እላችኋለሁ እቶቼ ወንድሞቼ። አህምዬ ደግሞ እንግዲህ አላህ ሱብሃነሁ ወተዓላ በያለህበት አላህ ይጠብቅህ። መቼም ተሳዳቢዎችህና አርናቂዎችህ በዛው ልክ እኔ ላይ ይላሉ። ፈክዬ ሴት ናት። ተፈክዬ ደግሞ ለጠቅለጠቅጠቅ አድርጋ አረ ፈክዬ በሷ ጋር እኮ ትትገባ ያለው ፍቅር የህዝቡ ብቻ ይበቃሃል አህምዬ ማለት ነው። እና ለማንኛውም አለ ኸይረን ኸይራት ያው ወሎዬና ብለው ነው መቼም እኔንም ልጅቷንም ወሎዬ ስለሆነ ጥርቅ የሚያረጉን ምንም ችግር የለም። ቀብሬ ደብረ ፋራ ፈታቴ ሳይንት ምን ትጠቀሚያለሽ አንቺን ትል ብሞት ብሏል አዝማሪውና እኔ ሰደባችሁኝ አልሰደባችሁኝ ምንም ማህመኒ ተፈለኩኝ ያው አቀምሳችኋለሁ ማለት ነው እኔ በሚመስለኝ ቦታ ማለት ነው። እና ስለዚህ ስርቡን አቆማችሁ ልቅ ይልቅ እኔ ልንገራችሁ ወገኖቼ፣ ይልቅ ስርቡን ቆም አድርጋችሁ ያው እኔ ጋራ ተኔን ተምትሰርቡኝ በርታ ስራ አህምዬ ብትሉት ያምርባችኋል ማለት ነው ወገን። እኔ ለምትሳደቡትን ወደ ኮሌጅ እንገቡት ማለት ነው። እሺ እኔ የምትሳደቡበትን አፋችሁን ወደ ጎን አድርጉት። በቃ እኔ እንደ ራሴ እንደ ማንኛውም እህትነትና እንደ ማንኛውም ህዝብ ምክር የምሰጣችሁ ማለት ነው። እና ያው በዚህ አይነት ዛሬ ደግሞ ከቸች ብዬላችኋለሁ። እንግዲህ ያው ፈታ ዘና ትላላችሁ ብዬ አስባለሁ። ያው ለመሳደብ መቼም እናንተ መቼም አይቀነስባችሁ ለመሳደብ ማለት ነው። ያው ላጥ ቁጭ ነው።
እና በዛ ላይ ፈክየስ አራራራ ሸም ነው አህሙ እንዴ ያችን የመሰለች እንደው ቀጫጫ የሆነች ልጅ ይዘህ እንደው በቃ ማለት አለብህ። ወገቧ በችቦ ያለች ልጅ በጣት ትቆጠራለች እኮ ወገቧ ማለት ነው። እና ስለዚህ አህምዬ ይሄን ይመስላል። ዛሬ ደግሞ የመጣሁበት በአህምዬ ላይ ለጥቅት ለጣጥቅ እምቢ ብላ ቀረች ትየነባ። አሁን ነባዬ እስቲ ነው የለት አረ ትቅር ተዋት አንተ አህምሼ ፈኪም ትቅር ነባም ትቅር የቤት ስጦታ ያበረከተችልህ እህቴ ወይንም ወንድሜ ብላ ያመጣችው ነው መያዝ እንግዲህ አንቺ 700,000 ከፍላ የመጀመሪያ ክፍያ አህምዬን ያበረከተችለት ቤት እህታችን ማለት ነው። ጋ እንግዲህ ተሀይቅ ቦታ ላይ ውጭ ብሎ ያው እንግዲህ ፈክዬ በመረጠችለት ልብስ ብሎ ተነስቶ እዛ ሆኖ ለቆልናል። አህምዬ እንግዲህ መልካም ቀንና ደስታ ያለው ቀን አላህ ያደርግልህ እያልን እንግዲህ እጥስ ያው ነው ያው እኛ ጋር እኛን የሚያነካካል የለም ማለት ነው። እንግዲህ የምንናገረው እኛን የሚያሰድብ አይደለም። እንዳሰርቡኝ እኔ ተሰደባችሁኝ። አሁንም ቅድምም ግጥም ነው ያሴ ልጅ አይሞቀኝ አይበርድኝ ታውቁኛላችሁ። ያው ተሳዳቢዎቹ ተናግሬያለሁ ማለት ነው። አፍቃሪዎቹ ተፋቃሪዎቹ አስፈቃሪዎቹ ማለት ነው እንዳሰርቡኝ ለማንኛውም ማለት ነው። እና በዛ አይነት ዛሬ ከቸከቸች ብዬላችኋለሁ ወገኖችዬ። ላይክ ሼር ሰብስክራይብ በማድረግ እንግዲህ እንተባበር። አንደኛቱን ይዘህ አንደኛቱን ታህን ነባንም ማንጣ ፈኪንም ማንጣ እንግዲህ ኧረ ዝም በላቸው። ምነው በወጣ ብለኸኝ እናትዬ የቤት ስጦታ ያሰጠችው ይሻላል። ዝም በላቸው እነሱ አንከሊሶች በላቸው። እኔ እኮ ፈኪን የምጨምረው ለስድብ እንዲቀምስ ነው። ጥሩክ እንዲያደርጉኝ ያውቁበታል። ለስድብ መቼም አፋቸው ቆምጦ ነው ያለውና ያው እንዲሰርቡ ብዬ ነው መቼም የምደራደረው ማለት ነው። እንግዲህ ተሳደባችሁም ተሰደደባችሁም እኔ ማይህመኒ ገባችሁ። አትሳደቡ። ተመተሳደቡ ምላሳችሁን ቆጥባችሁ ተቀመጡ። እኔ ለሚሳደብ ሰው እኔም አፋለኝ እሳደባለሁ። ተመሰላችሁ ማለት ነው። ገባችሁ? ታልገባችሁ ደግሞ ንገሩኝ፣ አስጨርሳለሁ። ምንም ችግር የለም። እና ለማንኛውም ፈኪሾ ሴት ናት፣ ነባስ ሴት ናት። ያው እነሱን የሚይዝህ ብቅ በል እንግዲህ እህታችን ላመጣሽው ለሶሻል ሚዲያው በጣም እናመሰግናለን። ሁሉም ይቀር ይቀራል። ሰው ተሳደበ ሰው ተናገረ ብለህ አይደለም። አንተ ደግሞ አንድን ስራ ትሰራ ያም ተሳደበ ያም ኖረ ያም አልኖረ አንተ የራስህን ያልከውን ስራህን ጠንከር ብለህ መስራት እንጂ እኛ መኒ አዴሞች አፋችን አያርፍም። ሀተኔት ይባል። ሁለተኛ ደረጃ ወላሂ እኔ ራሴንም የግሌንም ነው የምናገረው። ሰውን ብቻ ተተናኩዬ ልናገር አልችልም ማለት ነው። የምትሳደቡ እህቶቼ ወንድሞቼ ወላሂ ለአዚም ተው ነው የምንለው። እኔ መቼም በራሴ ተው በቃ ተወት አድርጉን። እስቲ እኛ እንስራበት ስራውን። ምን አገባችሁና ትሳደባላችሁ? አንደኛ ደረጃ። ሁለተኛ ደረጃ ያልነው ብንል እናንተ ምን ወጥ ቤት ናችሁ? እስቲ አንድ የምጠይቃችሁ ጥያቄ ምን ወጥ ቤት ናችሁ? አህሙ ፉላና ሰደበችኝ እባካችሁ እርዱኝ ብሏችኋል አላላችሁም? ፉላና ተሳደበች እርዱኝ ብሏችኋል አላላችሁም? አትሳደቡ፣ እኛንም አትተንኩሉ። አህምዬ እንግዲህ ዛሬ ፏ ብትን ብሎ በፈገግታ በሳቅ በደስታ እንግዲህ ያው በታህታችን ጋራ ብቅ ስላለ እናመሰግንሃለን አህምዬ። ዋው ብለናል። እንግዲህ ያው መልካም ደስታና መልካም አመጣጥ ያደርግልህ። እንግዲህ ብቅ ምትላለህ ያደርግህ እላለሁኝ። ሁሉም ትቀሩ ይቀራሉ። ነው ወንድምዬ፣ ስራህን ስራ። ብር ነው ዶላር ነው የኔ እናትዬ፣ ዶላር ነው እጥሴ ብር እኮ ነው። በነፃ እንደዚህ አወራርተህ ይሄን ያህል ሺህ ብር እያገኘህ ዝም በል እባክህ። ስራ ያልሰራ
ውጤቱ ይዛቀጣል። ስለዚህ ተመስራት ጥሩ ነገር ይገኘዋል። ገባህ የኔ ወንድምዬ? እኛ መኒ አደሞች ምላሳችን ውጊት ነው፣ ሾኮክላ ነው። ስለዚህ ሰራ ብታደርግ ጥሩ ነው። እኔ 100 ሺህ እስቲ ልግባ ዝም ልበል፣ ጥሩክ እያደረኩ እየተሳደብኩ እሰራለሁ። ምን አገባኝ እኔ ጥሩክ። ገና እኔ በ6000 በ3000 ስንት ስድብ ደርሶብኛል። የኔ እናትዬ አንተ ብርህን ዝም ብለህ አትበላም ጅል። እዛችም ጋር ሄደህ ለጥፍ ስረት፣ እዛችም ጋር ሄደህ ለጥፍ ስረት። ወላሂ እኔ ልንገርህ፣ ምን አገባህ? የተሳደበ ይሳደብ፣ የቀረ ይቅር፣ የቀረ ይቅር፣ የተሳደበ ይሳደብ ማለት ነው። ሁሉም ትቀር ይቀራል። አንተ ብርህን እና ብርህን ነው ማየት፣ ስራህን ነው ማየት እልሃለሁ የኔ ወንድምዬ አህምዬ። በዛ ላይ እስቲ በላይክ በሸር በሰብስክራይብ ገባ ብላችሁ ሞቅ ደመቅ ሸብረቅረቅ አድርጉኝ። እንደዚህ እንደ ሙቀትና እንደዚህ እንደ አራራ እንደዚህ በዳ እንደሆነ ሀገር በዳ አታድርጉን። እኛንም እባካችሁ አትስደቡን። እኛ ቅንጭላታችን ይሰራል። እናንተ ተሳዳቢዎቹ ናችሁ። ቅንጭላታችሁ የማይሰራው ቅንጭላታችሁን ማሽን ከታችሁ ብታሳጥቡ ጥሩ ነው ብለን እናስባለን። ጥሴ ጥሴ የታባቱንስ ጉፋን እኮ ይዞኝ ነው። ጉፋን ትይዘኝ እኔ እንደዚህ ያስነጥሰኛል ማለት ነው። ለዛ ነው የኔ ወንድሞችዬ የኔ እህቶችዬ የምትሳደቡት። እኔ ስድብ ስለማልወድ ተው ብያለሁ። እምቢ ታላችሁ መቼም ያው ጥሩግ። እኔ የእናንተ ተተሳደቡ የኔ የማንን ጎፈሬ የማበጥር ነኝ። እናንተ ተተሳደቡ ተተቀሩ እኔ ማፌን ዝግት አድርጌ እቀበላችኋለሁ። እና ስለዚህ ይሄን ይመስላል። ዛሬ ደግሞ የመጣሁበት አጀንዳ ወገኖች ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ያችኛቱን እንግዲህ አዲስቷን ደግሞ የመጣችውን አብረው ስሟን ስለማላቅ የኔ እህትዬ ይቅርታ ለአላህ ብለሽ ይቅር በይኝ። አህምዬም ለአላህ ብለህ ይቅር በለኝ። ፈኪም ነባም እኔ ነባም እህቴ ፈኪም እህቴ ያም እህቴ ናቸው። እኔ በምድረ መዘራ ላይ ያለው ሁሉ እህት ወንድሞቼ ናችሁ። ስርባችሁን እባካችሁ ለአላህ ብላችሁ ብታቆሙ እኔ በራሴ እደሰታለሁ ማለት ነው። የምትሰርቡኝ ከሆነ ግን እኔም አልተውም። ወላሂ የምትሰርቡኝ ከሆነ እኔም አልተውም። ሌሽ እሰደባለሁ? እኔ ምንድን ነኝ? እናንተ ምንድን ናችሁ? ተሳዳቢነታችሁ አትሳደቡ። ተው ይቅርባችሁ። ያም ማለ ያ ሰው ብቻ ተውቴል ነው የምናቆመው። አህምዬ ደስታ እኛም እንደሰትበታለን የኔ ወንድም እና ተደሰቱ፣ ተንበሰጡ። ይሄን ይመስላል ዛሬ እንግዲህ በሀይቅ ዳር ላይ በውሃ ላይ እንግዲህ ተንሳፎ አህምዬ በዚህ አይነት ገጭ ብሎ ተደስተዋል ማለት ነው። የአህሙ ደስታ ሁላችንንም እንግዲህ የሚያስደስት ነውና ተደሰት፣ ተንበሰጥ የኔ ወንድምዬ ነው የምንለው። በቃ ይሄው ዛሬ በዚህ አይነት ነው ገጭ አልኩላችሁ። እኔም እንግዲህ በአህምዬ ነው። እናንተ እንደሆነ በአህሙ በቃለ በዛ በቃለ በዚህ በቃለ መሳደብ እንጂ አፋችሁን አሞጣምጧችሁ ሌላ ነገር የለባችሁም ማለት ነው። እኔ ደግሞ ሰደባችሁኝም አልሰደባችሁኝም ጡዝ ጥፊያችሁን ምን አገባኝ? ይኸው አያችሁ ጡዝ ፊያችሁን እላለሁ። እና ይሄን ይመስላል ዛሬ ደግሞ የመጣሁበት አጀንዳ። እንግዲህ አህምዬ ያው መልካም ቀን፣ መልካም ደስታ፣ መልካም ትንበሰጥ ትጣቁት እኮ ነው እየለቃቀማችሁ። ማሻአላህ አንተም እኮ አረበኛ ትሞክራለህ። ፍጥር የጠራችህ ልጅ እያናገርክ ነበር ማለት ነው። ደግሞ በዛ ላይ እንግዲህ ለማንኛውም ልመድ አረበኛውን እናትና አባት እንግዲህ ስታመጣት ለሰው ተሆኑ ሳያስፈልጋቸዋል። ይሄ ሀገር ቀላላይን ሰላም እንኳን ለሚያውቁት የሚያደናግራል ለኖሩበት። ወላሂ በዚህ ወጥተህ በዚህ የምትመለስበት ሀገር አይደለም። ሁሉም አንድ አይነት ነው። አፈር ነው ቤቱም አፈሩም አፈር ነው። በቃ የተመሳሰለ ሀገር ነው። በዚህ ወጥተህ በዚህ የምትመለስበት ሀገር አይደለም። አባትና እናትህን ደግሞ ስትሰድ ወንድምዬ ወይንም ራስህ ወይንም ከሰው ጋር ከሚያውቅ ሰው ጋር ላካቸው። አወቀም አላወቀም ያው ልጅ ሰው የሆነና
ትልቅ ሳይሆን ተቀላጥፎ ተነጋግሮ በማንኛውም ቋንቋ በጽሁፍም ሆነ በምንም ማስተርጎም ወይንም ወደ አበሻ ወስደው ጽፈህ ለራሱ ራሳቸው ማስተርጎም ይችላሉ። በአማርኛ ብጽፍላቸው በአረበኛ ማስተርጎም ይችላሉና በዛ አይነት ትረዳዳለህ ከአንድ የሰው ልጅ ጋራ ማለት ነው። እና ይሄን ይመስላል ዛሬ ደግሞ የመጣሁበት አጀንዳዬ አንድና አንድ ማለት ነው። አህሙዬ እንግዲህ መልካም ጊዜና መልካም ጉዞ፣ መልካም መዋኘት፣ መልካም ባህር፣ መልካም ሁሉ ነገር በቃ እንኳን ደስ ያለህ እላለሁኝ። ይሄን ይመስላል ዛሬ የመጣሁበት አጀንዳ። ለአላህ ብላችሁ አፉ በሉኝ። እኔም ለአላህ ብዬ አፉ ብያችኋለሁ እህቶቼ፣ ወንድሞቼ። ያስቀየምኳችሁም ካላችሁ እንግዲህ የሰደባችሁኝንም አላህ ሂዳ ይስጣችሁ። ይሄ ነው፣ ሌላ ነገር የምላችሁ የለኝም። አላህ ሂዳና ሂዳ ይስጣችሁ። በዚህ አይነት የምትሳደቡ ሰዎች እናንተ ዱንያ አኺራችሁም አይማረም ማለት ነው የኔ ወንድምዬ። እና ስለዚህ ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ ገባ በሉ። ፈክየንም እንግዲህ ይዘህ ብቅ በል። ዛሬ አንተ በጎን በዚህ ብቅ ብለሃል፣ እሷ ሙምኪን ብቅ ትላለች። በቃ በወርልቅ ባመሽ ለቃቂ በለብሳ ከባድ ሽንተ ቤት የልቃቂ ነው። ጥሩ ነው አጀንዳው እንግዲህ ለአላህ ብላችሁ አፍ በሉ። ለአላህ ብያችኋለሁ። ይህ ቪዲዮ ነገር ያልቀ ስለማይታወቅ ወገኖች እየዋ በእኔ ላይ ሰላም አለይኩም ወራህመቱላሂ ወበረካቱ ብያለሁ። እንዲሁም ክርስቲያን ወገኖቼ ይቅር በሉኝ። ላይክ፣ ሼር፣ ሰብስክራይብ በማድረግ ገባ በሉ። ባህር ማዶ ያለች ውዲቷን እህቴ ደግነትን ሳስብ ማጠፋው ከፊቴ ሐሳቧን አሳክተ ህልሟን ሙላውና ለሀገሯ አብቃት በሰላም በጤና ለእርዳ